እኔ መብቴ ነው ክለብ አልገባም። ይሄ የራሴ መብት ነው። በፊት ገባ ነበር ድሮ አልገባም። በፊትም አልገባም። እሱ ክለብ አይገባም ምክንያቱም ሙስሊም ነው። ናይት ክለብ ማለት የምድራችን ጀሃነም የቆሻሻ ታለን አዶናይ በጣም ታሪክ እየሰራ ልግዛሽ ንግድ ባንክ አለሽ ነው። ሐናን እንግዲህ አልቅሻለሁ እያለች ነው ነው የምላችሁ። እናንተና ምኜ ነው ቪዲዮ የምሰራው። ተስፋ ሲቆርጡ ማየት እጅግ በጣም ልብ ይሰብራል። አልቅሻለሁ እጅግ በጣም ነው የተሰማኝ። ስታችን ኮኪ ለአዶናይ ጥሪ አቅርባለች። ባካችሁ ሁላችሁም ለአዶናይ ሼር አድርጉለት ወይም ደግሞ ታግ አድርጉት። ኢንሻአላህ አንድ ነገር ብቻ ላስቸግር ነው የመጣሁት። ባቡል ኸይር የሚባል ድርጅት አለ። ለምንድን ለገንዘቡ ሲል ብቻ ማለት ነው እምነትን የሚቀያየር ዛሬ ኦርቶዶክስ ሆናለሁ። አቤል አቡና በኔ ቪዲዮ ካልሰራ ወንጌል ባናቱ ይተከል። በጣም ነው የተበሳጨው። የመልስ ቪዲዮ ሰርቷል። እስኪ እንስማው። በደንብ ኮፒ ሊንክ እና ሼር አድርጉት። ይሄ ሰውዬ እኔን ተናግሮኛል፣ ልኩን እናስገባለታለን። ኦርቶዶክሳውያን ዛሬ አቅማችሁን ታሳዩኛል። የተዘጉብህን የሪዝቅ በሮች አላህ እንዲከፍትልህ ትፈልጋለህ? እንግዲያውስ ከፈለክ ይሄ فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنيا تكبراشنا لكتتاش بالاجبات يا الله سلام إذن ترديت شرط إن شاء الله زارب كم قلنا تملكتاش وتانا جاجري تدودي تماراتو عندهم دم إسلامك فيديو إن شاء الله نزين فيديوش بقارن ملكتها لكن أنت متبكوا لسنا على ديسكونا سبسكرايب بمارجنا بارشنا لكم لايك يا رجال شو حسابنا ستة نيستاتشوس كبرنامجين في السامي براشون كويو وده فيديو اللي في كلاش ما يبزوج الناتي هنا شو إهتاجين مالتنا وحنا نقدي عليك الشالو يالش نو يبابو الكير أستدارت من دنيا تفتروا اسكي فيديو በጋራ እንመልከት ነው የምላችሁ። እናንተና ምኜ ነው ቪዲዮ የምሰራው። ተስፋ ሲቆርጡ ማየት እጅግ በጣም ልብ ይሰብራል። አልቅሻለሁ እጅግ በጣም ነው የተሰማኝ ስትል መስማትም ይከብዳል። ሙስሊም ክርስቲያን ሳይሉ በየቀኑ ለ5000 ሰዎች በላይ የመገቡ ይገኛሉ። እናንተ አንድ የፎሎ ብታረጉት አይደል ለበርካታ ሰዎች እንደመገባቸው ነው የሚቆጠረው። ባቡል ኸይር ከረምዚ ዩኒቨርሲቲ 8 ሚሊዮን ብር ስጦታ ሊሰጠው ነው 1 ሚሊዮን ፎሎወር ካስገባ ማለት ነው። ታዲያ ይሄን አልሞላላቸውም። ቪዲዮን ኮፒ ሊንክ ሼር ፖስት ያደርጋችሁ ሁሉ ማርሱላችሁ። ወላሂ በተለይ እኛ ሙስሊሞች በጣም ነው የምናሳፍረው፣ በጣም ነው የምናሳዝነው። በነገራችን ላይ በዚህ ከባቡል ኸይር ቻሌንጅ ከተጀመረ በጣም ቆይቷል። ተስፋ ተቆርጦ ነበር። እንደ አዲስ ደግሞ አሁንም ጊዜ ገደብ ተሰጥቷቸዋል። ስለዚህ እባካችሁ አንድ ፎሎ ባደረግን 16000 ብር ባቡል ኸይር መርዳት እንችላለን። ከዚህ ጋር ተያይዞ ማለት ነው እህታችን ኮኪ ለአዶናይ ጥሪ አቅርባለች። ቪዲዮን በጋራ እንመለከታለን። አዶናይ በጣም ታሪክ እየሰራ ብዙ ተጽዕኖ እየፈጠረ ያለ ወገናችን ነው። ከዛም አልፎ ደግሞ ትላንት አንድ ቪዲዮ ለቆ ነበር። በጣም ብዙዎችን ነው ያስደሰተው ይህ ቪዲዮ። እኔም ልቤን ነክቶኛል። አንድ እህታችንም በዚህ መልኩ ሰርፕራይዝ አድርጓታል። ይሄ ስንት ነው የምትሸጪው? ዋጋው ለዚህ ሁሉ ስንት ይሆናል ዋጋው? 3000 ብር ለዚህ ሁሉ ልግዛሽ? ንግድ ባንክ አለሽ? ተማሪ ነሽ? ማርያም 3000 ብር ነው ለዚህ ሁሉ? እሺ ምንድን ነው? አይዞሽ አካውንት ነምበር ስንት ነው? 1029 82 173 አዚዛ ያው ልኬልሻለሁ። እሺ እኛው አዘፋለሁ ማስቲካዋ 10000 ብር ልኬልሻለሁ። እሺ ጎበዝ አይዞሽ ቾኮሌት ልብላባት? ቾኮሌት ሻንሳ ለቅዱስ ነን እኔ ቅዱስ ትፈልጋለህ ቾኮሌት? ቾኮሌት እሺ ነኝ አይዞሽ ጎበዝ ማሻአላህ ወላሂ አልጠበቅኩኝም፣ እሷም አልጠበቀችም። በስሜታዊ ሆና እያለቀሰች ነበረ። ገና ሙሉን ገዛሻለሁ ሲላት ማለት ነው 3000 ብር ነው ብላ ነግራው ነበረ። 3000 ብሩን የሚከፍል ነበር የመሰላት 10000 ብር አድርጎ እቃውንም ሳይወስድባት ሙሉ ሳይወስድባት አንዳንድ ነው የወሰዱት። አስባችሁታል? ማሻአላህ በጣም የሚያስደስት ነገር ነው። እሷም ብቻ አይደለም ብዙ እንግዲህ ወገኖችን እየረዳ ያለ ወጣት ነው። በነገራችን ላይ በጣም ተጽዕኖ እየፈጠረ እንዲሁም ደግሞ የቲክቶክ አዋርዱን በተለይ የዓመቱ ምርጥ ይገባዋል የሚል ብዙ አጨቃጫቂ ጉዳይ ከዩቲኒያክስ ጋር እንግዲህ ሲያነጻጽሯቸው ነበር። ለማንኛውም አዶናይ ይብላው ለማለት እወዳለሁ። እኔም እንግዲህ ብዙ ነገር ነው ከዛ ከባለፈው ማንነቱ ተለውጦ ብዙ ነገር ራሱን ለውጦ ማህበረሰቡንም ጭምር እየለወጠ ያለበት ሁኔታ ስለሆነ በጣም ይመቸኛል። በነገራችን ላይ በዚህ ጉዳይ እናንተ ሀሳብ ትሰጡበታላችሁ። ለማንኛውም እህታችን ኮኪ ደግሞ እንግዲህ ሀሳብ ወይም ደግሞ
ለባቡል ኸይር በቦታው ተገኝቶ ቪዲዮ እንዲሰራ ጥሪ አቅርበዋል። አዶናይ ወደ አደ ይህንን ቪዲዮ እንደምታዩ ተስፋ አደርጋለሁ። ይህንን ቪዲዮ ባካችሁ ሁላችሁም ለአዶናይ ሼር አድርጉለት ወይም ደግሞ ታግ አድርጉትኝ። ኢንሻአላህ እኔ ሜሽን አደርገዋለሁ። ይኸውልህ አዶናይ አንድ ነገር ብቻ ላስቸግርህ ነው የመጣሁትኝ። እምቢ እንደማትለኝ ተስፋ አደርጋለሁ። እንደሚታወቀው አዶናይ በመልካም ስራዎች ነው የምናውቅህ። ሰዎችን በማገዝ ምስኪኖችን በመርዳት ላይ ነውና የምትገኘው። አንድ ነገር እንድታደርግልን እንለምንሃለን ሁላችንም፣ በኔም በባቡል ኸይር ስምም። ባቡል ኸይር የሚባል ድርጅት አለ፣ ምስኪኖችን ነው የሚረዳው። እንደምትመለከተው ታች በጣም ብዙ ሰዎች እየሄዱ የሚጎበኙበት የመልካም ቦታ ነው። ባቡል ኸይር ዘር፣ ቀለም፣ ሃይማኖት አይልም፣ ሁሉንም የሚረዳ ድርጅት ነው። እና አዶናይ ምን መሰለክ ራምዝ ሪል ስቴት 8 ሚሊዮን ብር አስገባለሁኝ የኛ አካውንት 1 ሚሊዮን ከገባ ብሎ ቃል ገብቶልናልና እና ይሄ ነገር ደግሞ አዶናይ ላንተ ምንም የሚከብድ ነገር የለም። በአንድ ቪዲዮ 400 ሺህ መዝጋት እንችላለንና 500 ምናምን ሺህ ፎሎወር አላቸው። የቀረን 400 ሺህ ነው። እባክህ አዶናይ መልካም ሰው ነክ፣ በመልካም ስራዎች ነው የምናውቅ። አንድ ቪዲዮ ብቻ ለባቡል ኸይር ቪዲዮ እንድትሰራልን ራምዝ ሪል ስቴትን ፎሎ እንዲያደርጉትና 1 ሚሊዮን እንዲገባ እባክህ በፎሎ በማድረግ ወይም ደግሞ እንድታስደርግልን ግብዣ አቅርቤልሃለሁ። እርግጠኛ ሁኝ የምናገረው አዶናይ አንተ አንድ ቪዲዮ ብቻ ከሰራህልን 400 ሺህ ፎሎወርስ ኢንሻአላህ ስበብ ትሆናለህ ማለት ነው። ያ ማለት ራምዝ ሪል ስቴት 1 ሚሊዮን ከገባ 8 ሚሊዮን ብር ለባቡል ኸይር ገቢ ይሆናል። ያ ማለት ራምዝ ሪል ስቴት 1 ሚሊዮን ፎሎወርስ ከገባ 8 ሚሊዮን ብር ለባቡል ኸይር ገቢ ይሆናል። አስበዋል። በዛ ምክንያት አንተ የዛ ሁሉ የምስኪኖች ሰበብ ሆንክ ማለት ነው። 8 ሚሊዮን ብር ቀላል አይደለም። እባክህ አዶናይ ላስቸግርና አንድ ቪዲዮ ብቻ ጀባ በለን እባክህ። እዚህ ጋር እኔ ስለለመንኩ ሳይሆን እንደምታዩት ታች ላይ ቪዲዮን እያየ ነው እና አርቲስት ሰለሞን ቦጋለ በጣም ብዙ ሰዎችን እዛ ጋር ሄደው ይጎበኛሉና ሄደህ ከቻልክም ሄደህ ብትጎበኛቸው በጣም ደስ ይለናልና አዶናይ አንድ ቪዲዮ እንደምትሰራልን ተስፋ አደርጋለሁ። ሼር አድርጉለት ለአዶናይ። ቪዲዮን ተመልክታችኋል። አዶናይ ሼር መደረግ አለበት። ይህን ቪዲዮ ከመጪውም በላይ ላይክ እንድታደርጉት እኔም በአክብሮት ጠይቃችኋለሁ። ወላሂ ዛሬ እኔ ራሱ ወደ 6 ሰው ፎሎ አስደርጊያለሁ ማለት ቲክቶክ እየሰራሁ የነበረ ወደ 6 ሰው 3 ሰው ደግሞ ስጠይቃቸው ፎሎ አድርገው አግኝተውታል። ማሻአላህ በጣም ደስ ብሎኛል ማለት ነው። ስለዚህ ተጽዕኖ ልናደርግባል። አንድ ፎሎ አደረግን ማለት 16000 ብር እንግዲህ የሚገመት ብር ነው ባቡል ኸይርን እየደገፍን ያለ ነው። ምክንያቱም ወደ 400 ሺህ አካባቢ ነው እንግዲህ የሚቀራቸው ራምዝ ሪል ስቴት ማለት ነው። ትናንትና ኮመንት አንብቤ ነበር እንዴት አርጌ ነው ሰርች የማደርገው ብላችሁኛል። እዚህ እጽፍላችኋለሁ። ሁላችሁም ሰርች እያደረጋችሁ በዚህ መልኩ ቲክቶክ ላይ ማለት ነው እንትን ታረጋላችሁ ማለት ነው። ፎሎ ታረጋላችሁ። ኢንሻአላህ በቅርቡ 1 ሚሊዮን ፎሎወር ይገባሉ ደግሞ ማለት ነው። አዶናይም ቪዲዮ እንደሚሰራልን ተስፋ አደርጋለሁ። እኛ ሙስሊሞች ግን በጣም ነው የምናሳፍረው። እስከዛሬ ድረስ በጣም ቆይቷል ይህ ነገር ማለት ነው። ስለዚህ አሁን ሆ ብለን እንነሳ ለማለት እወዳለሁ። ሌላኛው ቪዲዮ አልፍላችሁ ናይት ክለብ ማለት የምድራችን ጀሃነም ማለት ነው ብሎ እንግዲህ ወንድማችን ተናግሯል። ከዚህም አልፎ ደግሞ አርቲስቱ ወንድማችን ማለት ነው እኔ ሙስሊም ነኝ፣ ናይት ክለብ መቼም አልገባም፣ ወደፊትም ገብቼም አላውቅም ብሎ ተናግሯል። ይህን ቪዲዮ እስኪ በጋራ እንመልከት። እኔ መብቴ ነው ክለብ አልገባም። ይሄ የራሴ መብት ነው። ማንም ምንም ቢል እኔ አይደንቀኝም፣ አይመለከተኝም። በፊት ትገባ ነበር? ድሮ አልገባም። በፊትም አልገባም፣ አሁንም አልገባም፣ ሳረጅም አልገባም። አዎ እሱ ክለብ አይገባም፣ ምክንያቱም ሙስሊም ነው። ወንድም ባህሪን ከድር ምናልባት አሁን ያለበት ሁኔታ በትክክል ጥሩ ሁኔታ ላይሆን ይችላል። ነገር ግን አላህ ከዚህ ያለ ቆሻሻ ስለጠበቀውም ጭምር ሊያመሰግን ይገባል። ናይት ክለብ ማለት የምድራችን ጀሃነም የቆሻሻዎች ሁሉ መስፈሪያ ያለበት ቦታ ማለት ነው። ከምር ያለበት፣ መጠጣት፣ መጨፈር፣ መስከር ያለበት፣ ዚና ሐራማት በሙሉ ያለበት፣ የሰው ልጅ የመጨረሻው የመዝቀጥ ልኩን የሚታይበት፣ ቀን በሰላም ገብቶ ምሽት ሌላ ሰው የሚሆንበት፣ ቁማሩ፣ አደንዛዥ እጹ፣ ስካሩ፣ ዚናው፣ ዝሙቱ በሙሉ አላህ ሱብሓነሁ ወተዓላ ምሽቱን ለእንቅልፍ አደረግንላችሁ ብሎ ጤናማ ሰዎች ወደ መኝታ ሲሄዱ፣ እነዚህ ሰዎች ግን ገና ነጋለን ብለው ሌሊቱን ለመጨፈር የሚሄዱበት፣ ጤናማ ሰዎች የጠዋቷን ፀሐይ ጀንበርን ተመልክተው አዲስ ብሩህ ቀን ሲጀምሩ፣ እነዚህ ሰዎች ገና ወደ እንቅልፍ ሄደው የሚያንኮራፉበት፣ ጫማቸውን ሳያወልቁ ከነክርፋታቸው ከነጭንቀታቸው ሄደው የሚጋደሙበት፣ እንቅልፍ ነቅተው እንኳን ሰላም የማይሰማቸው በህመምና በጭንቀት በአስቀያሚ ስሜት ውስጥ የሚያልፉበት እጅግ የመጨረሻው የምድራችን የቆሸሸው ቦታ ይህ ቦታ ነው።
አላህ ከዚህ ስለጠበቀው ያመሰገን ይገባል። ምክንያቱም ባለበት ነባራዊ ሁኔታ ውስጥ እሱ እየሰራው ባለው ሁኔታ ውስጥ እንዲህ በልበ ሙሉነትና በድፍረት ክለብን መቃወም ትንሽ ለሱ ከባድ ሊሆን ይችል ነበር። ነገር ግን ልበ ሙሉነቱና ድፍረቱ ውስጣዊ ማንነቱ በጠቃላይ አላህ ሱብሓነሁ ወተዓላ በእርሱ ላይ ተስፋ ለመቁረጡን ዛሬም ገመዱ መያዙን የሚያሳይ ምልክት ነው። አላህ ደግሞ ካለበት ቦታ ፈንቅሎ አውጥቶ ሪጃል የዲን ወታደር የጌታ ወታደር ሀያል ያደርገው ዘንድ ዱዓችን ነው። ሰውን ልጅ ወደ መልካም ለመሳብ አንዲት መልካም ነገር ካገኘንለት ያችን በብዙ ማብዛት እንጂ መጥፎ ማሰብ አያስፈልግም። ኸይር ነገር ካለው አላህ ኸይሩን እንዲያሰፋለት ዱዓ ማድረግ የቻልነውን ያህል ዳዕዋ ማድረግ ከኛ ይጠበቃል። አላህ ለሁላችንም ይዘንልን። ወሰላሙ አለይኩም። አላህ ይጠብቀን ያጀማ። ኢንሻአላህ በሰማነው የምንጠቀም ያድርገን። የምድራችን ጀሃነም እንደሆነ ተረዳን ያጀማ። በነገራችን ላይ ዩኒቨርሲቲ ሙስሊም ክርስቲያን አይሉም ብዙ ሰዎች ባይታሙ ሙስሊሞች ግን ሙስሊም ሆነው እዛ ቦታ ላይ የሚሄዱ እኔ ብዙ ሰዎች አጋጥሞኛል ወላሂ። አብረን ዩኒቨርሲቲ በምንማርበት ሰዓት ማለት ነው ከነሱ የማይጠበቅ እዛ አድረው ልክ እንዳለው በተናገረው መሰረት ማለት ነው እነሱ አዳር ነው ቀን ምንም እንትን አይሉም ማለት ነው፣ ወደ ውጭ አይወጡም። ብዙ ተግባር የሚፈጸምበት ቦታ እንደሆነ እንግዲህ ወንድማችን ተናግሯል። ምክንያቱም ቲያትር መልኩ ላይ ይሰራ ነበር ይህ ወንድማችን አብዲ ማለት ነው በፊት ላይ። ከዛ ህይወቱ ነው ወደዚህ ተመልሶ አልሐምዱሊላህ ረቢል ዓለሚን እንግዲህ ወደ ጥሩ ማንነቱ የተመለሰው ኢንሻአላህ። ይህንንም አርቲስት ወንድማችን እንግዲህ ከእንደዚህ አይነት ነገር አላህ ይጠብቀው፣ ካለበት ሁኔታም ደግሞ አላህ የተሻለ ህይወት ይስጠው ለማለት እወዳለሁ። ምክንያቱም ከሴቶች ጋር ከአርቲስቶች ጋር ተነካክቶ ብዙ ተግባር ነው እየሰራ ያለ ነው፣ ሁላችን የምናውቀው ነገር ነው። የሁላችንም መጨረሻ ያሳምርልን። ነገር ግን ያ ነገር ጥሩ እንዳልሆነ ሁላችንም የምናውቀው ነገር ነው። አላህ የበለጠ ደግሞ ጥሩ ነገር ይስጠው ለማለት እወዳለሁ። ሁላችሁም ዱዓ አድርጉለት። ዛሬ ኦርቶዶክስ ሆናለሁ አቤል አቡና በእኔ ቪዲዮ ካልሰራ ለሚቼክ ዛሬ ኦርቶዶክስ ሆናለሁ። ጌታ ምስክሬ ዛሬ ኦርቶዶክስ ሆናለሁ አቤል አቡና በእኔ ቪዲዮ ካልሰራ። ዮኒ ማኛ በስተመጨረሻ ወንጌል ባናቱ ይተከል እያለ ነው። ተመልከቱ። እንደነዚህ አይነት ሰዎች ነው ገብተን ፎሎወር የምናደርግ ያለ ነው። ወደ ጴንጤ ተመለሰ ብሎ ጴንጤዎች ብዙ ነገር ሲሉ ነበር። ወደ ሙስሊም ተመልሶ ነበር። ሙስሊሞችን ብዙ ኦርቶዶክስ ሆኖ ነበር። ብዙ ለምንድን ለገንዘቡ ሲል ብቻ ማለት ነው እምነትን የሚቀያየር በጣም የጥቅም ሰው እንደሆነ ሁላችን የምናውቀው ነገር ነው ብዬ አምናለሁ። ከዚህ ጋር ተያይዞ እንግዲህ አንድ የሱን አይነት መሳይ በጣም እስልምናን የሚጠላ ሰው ብዙ ነገር ሲልም ተመልክተናል። ከኢብን ሂጀራ ጋር እንትን ውስጥ ገብተዋል። እስኪ ይህንን ቪዲዮ እንመልከት። ሁላችሁም ይህንን ቪዲዮ አይታችሁ ተፈርዳላችሁ። እኔ ምንም ልል አልፈልግም። ነገር ግን እንደ ዮኒ ማኛ አይነትን ምናበረታታ አይነት ሰዎች የእነሱ ንግግር ያስቀናል ብለን እነሱን የምንከተል ከኛ የማይጠበቅ ነገር የምናደርግ ሰዎች አለን። ከዛ ድርጊት እንጠንቀቅ፣ እንቆጠብ ለማለት እወዳለሁ። ኢንሻአላህ እስኪ ይህን ቪዲዮ እንመልከት። እስኪ ሁላችሁም አዳምጡትና ቪዲዮን በደንብ ሼር አድርጉት፣ እንስማው። እስኪ ያያ ምን አጠፋ? አይኔን እያያችሁ ታዳምጡኛላችሁ። ሁላችሁም ይህን ቪዲዮ ሼር ታደርጉልኛላችሁ። ይኸውልህ በመጀመሪያ ደረጃ እኔ ይሄ ልጅ የሆነ ነገር ሲሰራ ቪዲዮ እንዲታይለት ስሜቱን ያስቀድማል። ያያ ዘልደታ ራሱ ጥፋቱን አምኖ የኔ ጥፋት ይሄ ነው ብሎ ማለት ቢያግበሰብሰውም ይቅርታ ጠይቆ፣ አንተ ግን ጥፋቱን አምኖ ባለቤቱ ራሱ ይቅርታ የጠየቀበትን ጉዳይ ምን አጠፋ ብለህ ቪዲዮ ሰራ። አስመሳይነት ከዚህ ነው የሚጀምረው። ከእንደንተ አይነቱ ጋር ልንስማማ አንችልም። ጥፋቱን አምኖ ቪዲዮ ሰርቶ እንደገና አንተ ምን አጠፋ ብለህ ቪዲዮ ስትሰራ ትንሽ አታፍርም? ከ1 ሚሊዮን በላይ ተከታይ አለ። ምናልባት ሕፃንነትም ልጅነትም ካለብህ አላቅም። ይህንን እናዳምጠው። ሙስሊሞች በመጀመሪያ ደረጃ አከብራችኋለሁ፣ ወዳችኋለሁ። ግን እወዳችኋለሁ፣ አከብራችኋለሁ ማክበር ግዴታ ነው። በነገራችን ላይ የምትወደኝ ከሆነ ደግሞ አመሰግናለሁ፣ ከልብህ ከሆነ ማለት ነው። እኔም አከብራለሁ ግዴታዬ ስለሆነ። ግን ይህ ልጅ አሁን እወዳችኋለሁ፣ አከብራችኋለሁ እያለ ያለው ልጅ ከዚህም በፊት በግልጽ እስልምናን አታክ ሲያደርግ ሲሳደብ፣ ነቢዩን በግልጽ ሲሳደብ የነበረ እፎይን ጀግና ብሎ ቪዲዮ ይሰራ ልጅ ነው። አሁን አይኑን በጨው ታጥቦ እንደዚህ አይነት ቪዲዮ ይሰራል። ኦኬ እንቀጥል። አሁንም ይህንንም ቪዲዮ እናንተ ቤተ እምነት ላይ ቀን ከሌሊት ኦርቶዶክስን የምትሳደብ እችን ጋጦጥ ለምንድን ነው ማትቃወማሽ? መሲ በመጀመሪያ ደረጃ የመሳደብ መብት የለህም ማለት መጽሐፍ ቅዱስ ስድብን አያስተምርም፣ ሰላምን ነው የሚያስተምረው። አስተምሮቱን ስለምናውቀው ማለት ነው። መጽሐፍ ቅዱስህን የምትከተል ከሆነ በዛ መንገድ ነው መሄድ ያለብህ። ስድብን አታስቀድም። ከአንተ አይነቱ አማኝ
ስድብ አይደለም መውጣት ያለበት። ሰላማዊ የሆነ ጥያቄ ካለ እሱ ማቅረብ ነው እንጂ መሳደቡን ለሌላ ጊዜ ብትተው መልካም ነው። እንግዲህ መሲ በንጽጽር ላይ የምትሰራ እህታችን ናት። መሲ ክርስትናን በግልጽ አታካርጋለች ወይንም ሌላ ሃይማኖትን ተሳድባለች፣ የንጽጽር ሃይማኖትን ከመስራት ውጭ ተሳድባለች ብላችሁ ካሰባችሁ እኔ ከዛሬ ዓመት ከምናምን በፊት ነው ቪዲዮ የሰራሁት። እስልምና ውስጥ ሆኖ በእስልምና ሽፋን ክርስትናን ወይንም ሌላን ሃይማኖት የሚሳደብ ሰው ካለ ህግ ያለበት ሀገር ላይ ነው ያለ ነው። በህግ ጠይቁት። ቆየኩ ተግባባን አይደል? አንተ አይደለም ዛሬ የምትነግረን ተሳድባለች የምትለው ነገር ካለ አምጥተህ። በጣም ነው የተበሳጨው። የመልስ ቪዲዮ ሰርቷል። እስኪ እንስማው። በደንብ ኮፒ ሊንክ እና ሼር አድርጉት። ይሄ ሰውዬ እኔን ተናግሮኛል፣ ልኩን እናስገባለታለን። ኦርቶዶክሳውያን ዛሬ አቅማችሁን ታሳዩኛላችሁ። ሙሉ ተመልከቱልኝ። በጣም ነው እንዲህ የተበሳጨው። በጣም ነው የተነቃበህ። ይሄ ልጅ በጣም ጩጬ ነው መላችሁ። ለዚህ ነው በመጀመሪያ ደረጃ ያያዘ ልደታ ይቅርታ የጠየቀበትን ጉዳይ ያያዘ ልደታ ምን አጠፋ ብለህ ቪዲዮ መስራት የለብህም ነው አንዱ። ያንን የሰራውን ቪዲዮ ራሱ አጥፍቶታል። እኔ የተናገርኩበትን ቪዲዮ ከፔጁ ላይ አጥፍቶታል። ቪዲዮውን አጥፍቶት ግን መጥቶ ለእኔ መልስ ይሰጠኛል። እንጨጭ ማለት ይሄ ነው በቃ። አንዳንዴ እኮ እውቀት ሳይኖርህ ታዋቂ መሆን አንዱ ጥፋት ነው። ሌላው ደግሞ ምንድን ያለው ሲጀመር እኔን አክብረኝ አላልኩም በቪዲዮ ላይ አንድም እኔን አክብረኝ የሚል የለም። ሙስሊሞችን ግን ማክበር ግዴታ ነው። ስለ እስልምና ነው ያለው። እኔ የኦርቶዶክስን ሃይማኖት ማክበር ግዴታ እንደሆነው አንተም ሙስሊም እስልምና ማክበር ግዴታ ነው። ተግባባን አይደለ? ፐርሰናሊ እኔን የማክበር ያለ ማክበር ጉዳይ ፐርሰናሊ በቀላሉ ላስተምርህ እችላለሁ። ግን እኔ ስለ እኔ አይደለም ያወራሁት፣ ስለ እስልምና ነው ያወራሁት። እስልምና ማክበር ግዴታ ነው። ያ ነው። ሲቀጥል ደግሞ ነቢዩን ይሳደባል አለኝ አለ። ቪዲዮ ውስጥ አንድም ነቢዩን ይሳደባል ያልኩት ነገር የለም። እፎይ ነቢዩን የሚሳደበውን ግለሰብ ጀግና ብለህ ግን ቪዲዮ ሰርተሃል። ሲቀጥል ደግሞ ቪዲዮን አጥፍተህ መተኔ ላይ እንዴት መልስ ትሰራለህ እኮ ነው። እና ያው እንደምታውቁት እኔ አልሳደብም፣ ግለሰቦችንም ሃይማኖትንም አልነካም። ግን የራሱ ተከታዮች የኦርቶዶክስ ሃይማኖት ተከታዮች ኮመንት ላይ የሰጡትን ኮመንት ይሁ ይህንንም ይዩት፣ ይህንንም ይዩት። ስለዚህ ስሜትህን አታስቀድም። ከ1 ሚሊዮን በላይ ፎሎወር አለ። የነዛን ፎሎወር ኃላፊነት ተሸክመ ነው እየኖርክ ያለው። የተዘጉብህን የሪዝቅ በሮች አላህ እንዲከፍትልህ ትፈልጋለህ? እንግዲያውስ ከፈለክ ይሄን ቀላል ዚክር በል። ይሄን ቀላል ዚክር ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። አላህ ስብሓነሁ ወተዓላ በቁርአኑ እንዲህ አለ። ነቢዩላህ ኑህ ዓለይሂ ሰላም ህዝቦቻቸውን እንዴት እየተጣሩ እንደነበሩ ሲነግረን እንዲህ አለ። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ። ፈቁልቱ አልኳቸውም አሉ ነቢዩላህ ኑህ ዓለይሂ ሰላም፣ እስተግፊሩ ረበኩም ጌታችሁን ምህረትን ለምኑት፣ ኢነሁ ካነ ገፋራ እርሱ በጣም መሐሪ ነውና። እንዲህ ያደርጉ ከሆነ አላህ ምን ያደርጋል? ዩርሲል ሰማአ ዐለይኩም ሚድራራ በእናንተ ላይ ዝናብን ተከታታይ አድርጎ ይልካል። ወዩምዲድኩም ቢአምዋሊን ወበኒና በገንዘቦችና በልጆችም ይለግሳችኋል። አላሁ አክበር። ምን ስላደረግን ነው አላህ ስብሓነሁ ወተዓላ እነዚህን ርዝቆች የሚሰጠን? እስትግፋር ስላደረግን። አስተግፊሩላህ 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 ማለትን እናብዛ ያ እኽዋን። አስተግፊሩላህ ማለት የምታበዛ ከሆነ አንድ ቀልብህ ይረጥባል፣ ከወንጀል ትርቃለህ፣ የተዘጉብህን የርዝቅ በሮች ይከፍትልሃል። ይኸው እየሰማህ ነው። በእስትግፋር በዱንያም በአኺራም መልካም የተባለን ነገር ሁሉ ታገኛለህ። ስለዚህ ባለህበት ቆመህ ቁጭ ብለህ በታክሲ እየሄድክ በእግር እየሄድክ ትምህርት ቤት ውስጥ ሆነ ስራ ቦታ ሆነ አስተግፊሩላህ አስተግፊሩላህ በዚህ ምላስህ ማለትን አብዛ። የጀማ የዛሬ ቪዲዮአችን ይመስል ነበር። የተለያዩ ቪዲዮዎችን ተመልክተናል። በሰማነው መጠቀም ያድርገን ኢንሻአላህ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። መልካም